ግን ወይዘሮ ዛህራ እዚህ ቤት ካልሰራች እኔም አልሰራም ወይም እኔም እዚህ ቤት አልቀመጥም ብላ ሻንጣዋን ይዛ ወጣች። አቶ አምናን ይሄን ያየው ማመን ያቀተው ምን መወሰን እንዳለበት ግራ ገብቶታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ድራማን ክፍል 16 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ቦንዶ ወትሮው ስራዋን ሰርታ ወይዘሮ ዛህራ በረንዳ ላይ ቁጭ ብላ ወይዘሮ ሜርሲ ስለተሳለቁባት እሷና ወይም ወይዘሮ ዛህራና ጄሪ ቤሌን ሆነው ስላናደዷት መበቀል እንዳለባት ይህች አሮጊት አቅሟ እኔ ላይ ታሾፍብኝ በማለት በጄሪ ንዴት ወይዘሮ ዛህራን ለመበቀል ታስባለች። እሷም ከዚህ ተቤት ስርዓት አላበረርኩሽ፣ እኔ ሜርሲ አይደለሁም፣ እኔ ሜርሲ ውዴ አይደለሁም በማለት በረንዳ ቁጭ ብላ እሷም በረንዳ ላይ ከሷ በታች ቁጭ ብላ እያለ ሻይ አፍሊልኝ ትላታለች። ወይዘሮ ዛህራም ይኸውልሽ እኔ ስራዬን አክብሬ የምሰራ ነኝ፣ እዚህ ቤት ግን እንደ እናት እማየው አብነን ልጄ ነው ስትላትም እሷም ዛሬ ግን ያባርርሻን ሻይ አፍሊልኝ ብልሽ እምቢ አልሽ ብላ ሄዳ አቶ አምናን የተቀመጠበት ሳሎን እኔ በወንድሜ ቤት ክብር አጣሁኝ። ወንድሜ ቢሞትም ነገር ግን አንታላ ሻይ አፍሊልኝ ብላት ማነሽና አንቺ ብላ ገላመጠችኝ፣ ሰደበችኝ በማለት ለአቶ አምናን የውሸት ታሪኳን ወይዘሮ ሜርሲ ትሞላዋለች። እሱም በፍጥነትና በቁጡና ረጋ ባለመንፈስ ሳይሆን በጣም ተግለብልቦ ይጠራታል። ወይዘሮ ዛህራም አቤት በማለት ለአቶ አምናን ምንድን ነው ስትል ትጠይቀዋለች። እሱም እንዴት አክስቴን እንደዚህ ትናገሪያታለች? እዚህ ቤት እኮ ሰራተኛ ነሽ ሲል ይመልስላታል። እሷም አምናት ልጄ አረ እኔ በፍጹም እንደዛ አላደረኩም ብትልም ነገር ግን አቶ አምናን አክስቱ የውሸት ለቅሷን እያለቀሰች ነበር ወይም እያለቀሰች እያስመሰለች ነበረ። እሱም እንዴት አያቴ አክስቴን ታሳዝኛታለሽ? መሆን የሌለበት ነገር ነው፣ ለሁሉም ትምህርት ይሆናል። አምናን ልጄ እባክህ ስማኝ፣ እኔ እንደዚህ የማደርግ ሰው ነኝ? ከልጅነት እስከ እውቀት ድረስ አብሬ የሆንኩት ነኝ። እስቲ ስተመልከተኝ እንደዚህ የማደርግ ነኝ እኔ ዛህራ ስትለውም ልጅሽን ሄደሽ ፈልጊ፣ አሁን ከዚህ ተቤት ውልቅ ብለሽ ውጪ በማለት እንዲያስወጣት ወይም እንድትወጣ ይጠይቃታል። እሷም ልጅ አምነን ካልክ ምን አደርጋለሁ? እኔ ሻንጣዬን ልጄ እወጣለሁ ትላለች። እሱም እንደዚህ ትዕዛዙን ታስተላለፈ። ስሜቱ ጥሩ ስላልሆነ ምክንያቱም የሰራው ስራ ልክ እንዳልሆነ ውስጡ ስለነገረው ወደ አክስቱ ጋር ሄዶ ወይዘሮ ሞሪዝናን የሆነውን ነገር ይነግራታል። እሷም ይሄ ነገር ልክ እንዳልሆነና ሜርሲ እንደተሳሳተች ብትነግረውም ነገር ግን እሱ ግን አልሰማም። አክስቴን አሳዝናታለች፣ ለሁሉም መማሪያ እንዲሆን መባረሯ ግድ ነው በማለት ያሳምናታል። ወይዘሮ ሜርሲ እኔን ለማጽናናትና እኔ ግን ለመንሆን የመጣችው ስለዚህ ልታሳዝናትና አልሰራም ልትላት አይገባም ነበር በማለት ትመልስ። እሱን እንኳ የኔ ልጅ ተው በማለት ወይዘሮ ሞርዚና ወደ ልቧ የመጣችበትን አላማ መይጠፋኝ ብላ ጸጥ ትላለች። ዛሬ ወይዘሮ ሞርዝና ለቃል ደውላ እንዲመጣ ካደረገችው በኋላ ደብዳቤው ከሜርሲ ባል እንዲመጣ አድርጎ ለሜርሲ እንዲሰጣት ታዘዋለች። ቃል ትርጉሙን ላይም ለምን አስፈለገ ቢልም ነገር ግን እንደማይመለከተውና የታዘዘውን ሁሉ ማድረግ እንዳለበት ተነግሯለች። እሱም ትዕዛዙን ተቀብሎ ሲወጣ ወይዘሮ ቤሌን ተኝታ ነበረ። አይኗን እያየ በውበቷና በቁንጅናዋ በጣም ተጎርሞ ብዙ ቆሞ ካያት በኋላ ነገር ግን ብትነቃ ወይም ሌላ ሰው ቢያይ ችግር ነው በማለት ከዛ ከክፍል ሲወጣ ድንገት ሰው ከብዷት ነበረና ቀና ብላ ስትፈልግ ማንም ሰው አልነበረም። ቤሌንም ወደ እናቴ ዛህራ ጋር ሄዳ እናቴ ዛህራ ምን ነው መተሽ ነበረ? ሰው የቆመ መስሎኝ አጣሁ እኮ ስትል ወይዘሮ ዛህራ ታሪክ ተፈጥሮ ሰቅሰቅ ብላ እያለቀሰች ነበረ። ቤሌንም ምን እንደሆነ ስትጠይቃትም የሆነውን ሁሉ ትነግራታለች። አቶ አምናን ወይዘሮ ሜርሲን ተናገርሽ ብሎ ከስራዬ ሊያባረረኝ ነው፣ አባረረኝ፣ ሻንጣዬን ይዤ መሄዴ ነው ብላ ስቅስቅ ብላ እኔ እኮ እንደ ልጄ ነው የማየው፣ በጣም እኮ ነው የምወደው፣ አሳድጌዋለሁ እኮ እያለች ማልቀሷን ትቀጥላለች።
ቤሌን የሰማችውን ነገር ማመን ያቃታት ስቅስቅ ብላ ከወይዘሮ ዛህራ ጋር ተያይዘው ለረዥም ሰዓት ተቃቅፈውና እጅ ለእጅ ተጨባብጠው ካለቀሱም በኋላ አቶ አምነን ተናዶ ነው እንጂ እንደዛ አይነት ሰው እንዳልሆነ እናቴ ዛህራ አንቺም ታውቂያለሽ ብትላትም ነገር ግን እውነታው ይህ ነው። ይቺ ቢጫ ፀጉር እኮ ከቤቴ ልታስወጣኝ ነው ይህን ያህል ዓመት የኖርኩበትን ቤት በማለት ወይዘሮ ሰመሃላ በጣም ይቅርታ ልጅሽን ልጠብቅልሽ ስለማልችል ብላ ምክንያቱም ልጄን አደራ ብላት ነበረ። ወይዘሮ ዛህራ ለወይዘሮ የአምነን እናት ለወይዘሮ ዛህራ አደራሽን ስላተወጣሁ ይቅር በይ በማለት እቃዎቹን፣ ቦታዎቹን እንዲሁም መናፈሻዎቹን ከወይዘሮ ሰመሃላ እኔ ነኝ የተጠቀምኩባችሁ፣ እባካችሁ የሚመጣው ሰው ደግሞ እንደ ራሱ ቤት አድርጎ ይሄን ቤት እንደሚንከባከበው ተስፋ አደርጋለሁ እያለች እየተደባበሰች እየተሰናበተቻቸው ወንበሮቹን ሳይቀሩ ዛፎቹን ሳይቀሩ እንባዋ እየረገፈ ስቅስቅ ብላ ታርግሳለች። ወይዘሮ ዛህራ ሻንጣዋን ይዛ ስትወጣ አቶ አምነንን ታገኘዋለች። ማየትም አልፈለገም። በፍጥነት ነበር የገባው። እየወለወለች እያለ ነገሩን ሳሰማ ወይዘሮ ቤሌን ይሄን ቀን ያ ቀን እንደናፈቀውና ወይም የተዝናኑበት ቀን እንደናፈቀውና አንድ ቀን እንዲዝናኑ እንድትፈቅድለት እንዲያታደርገው ይጠይቃታል። እሷም አሁን ሰው እንደሚያየንና ሌላ ጊዜ አስበንበት እንደምናደርግና ምክንያቱም እኔም ያ ጊዜ ናፍቆኛል፣ ሳስብህ ነው ማድረው፣ ሳስብሽ ነው ማድረው በመባባል ብዙ ከቀዩ በኋላ ለማንኛውም አሁን መወልወል ስላለብኝ ልወልወል ቤቱን ብላ ወደ ጽዳቷ ትሄዳለች። ይህን ጉድ የሰማች ጊዜ ግን አቶ አምነንን ማየት ራሱ ያስጠላት ግራ የገባትና አቶ አምነን ይህን ያደርጋል ብላ አስባ የማታውቀው ቢሌን ዛሬ ጉሩ ፈልቶባታል። እንዴት ይሄን ያደርጋል? እኔ የምወደው ሰው ሜርሲ ዛሬ ሁሉንም ነገር ብሩን ከአቶ አምነን ጄሪ ተቀብላ ለአቶ ሙስጠፋ ስትሰጥ ወይም ስታወራ ትሰማታለች። በንግግራቸው ላይ ውጣ ተቤት በቃ ብርህን ሰጥቻለሁ ስትለውም አልወጣም፣ የወሰርሽብኝ ይሄ ብቻ አይደለም ጊዜንም ብሬንም ነው የፈጀሽው፣ ስለዚህ እዚሁ ነው የምቀመጠው ሲል ሁሉንም ትሰማለች። ከዛም ደግሞ ወይም ኃይል ተጠቅማ ስታወራው በጥፊ ይለሳትና ሂጂ ከዚህ ከበፊት ይላታል። እሷም እየሮጠች እያለቀሰች ትሄዳለች። ብትለምነውም ሊሰማት አልፈቀደም። ሜርሲ ነገሩን እንደሰማችና አብረው መስራት እንዳለባቸው ታግባባዋለች። ነገር ግን ይሄን ነገር ሲፈን ታውቃለች ስትለውም እሱም እንደማታውቅና ማወቅ እንደሌለባት ይነግራታል። እሷም ተስማምቻለሁ ችግር የለውም ትልና በሀሳቡ ተስማምቶ ጄሪና ሲፈንን ማንም እንደማይታወቁ ሆነው ነገሩን አብረው እንዲሰሩ ያደርጋል። እዚህ ቤት የመጣበትን ዓላማ ጨምሮ ሁሉንም ነገር እንዲነግራት ታዘዋለች። እሱም ሁሉንም ነገር ያስረዳታል። ምክንያቱም በከፊሉ ራሷ ሜርሲ ስለምታውቅ። ትንሽ ከቆየች በኋላ ወይዘሮ ዛህራ ሻንጣዋን ይዛ ከፎቅ ወደታች መውረድ ትጀምራለች። ወይዘሮ ቤሌንም ስቅስቅ ብላ አልቅሳ በር ላይ ሁሉም ቆመው ሊሸኟት ሲሰናበቱ ቤሌን ድንገት ተኋላ ትመጣና እናቴ ዛህራ እኔም ከዚህ ተቤት መሄድ ስለምፈልግ አብርሽ ልሄድ ነው ጠብቂ ትላታለች። ውዴ ዛህራ እባክሽ እንደዚህ አታርጊ ብትላትም እሷ ግን ፈጽሞ አንቺ ሄደሽ እዚህ ቤት አልሰራም በማለት አምነን በንዴትና በብስጭት ምን ማድረግ እንዳለበት በዛ ደቂቃና በዛ ሰከንድ ግራ የገባው ቤሌን ግን እናቴ ዛህራ እዚህ ቤት ከሌለች እኔ እዚህ ቤት አልሰራም፣ ማን ታሪክ ይነግረኛል? ማንስ ያጽናናኛል? እናቴ ዛህራ እኮ እናቴን ያስረሳችኝ ውድ እናት ናት በማለት